አነጋጋሪው የኡስታዝ ያሲን ኑሩ ኹጥባ አገር ሙታለች ዳስ ጣልብለህ ለትውልድ አይነገር። የበጎቹ መሪ በገዛ መምህሩ ተዋርዷል። ነብዩ ደግሞ ልክ እንደ በግ የሚገማ የሚሸት ነበር፣ አንሸትም አላ። ተመልከት፣ እውነታው ተጋለጠ፣ ሐቁ በአደባባይ ወጣ። ይህንን ቪዲዮ አይተን እንመለስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ ነኝ። እንደምን አላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ይህን ቪዲዮ ሁላችንም ላይክ አድርገን እንጀምረዋለን። እንደሚታወቀው አኑን ይህ የዩቲዩብ ቻናል ማለት ነው በየጊዜው ረመዳን በመጣ ቁጥር ዒድ በመጣ ቁጥር ለየቲሞች፣ ለአቅመ ደካሞች፣ ለሚስኪኖች የማፍጠሪያ የዒድ መደሰቻ ነገሮችን እያስገባ የሚያስደስት ቻናል ነው። ከተመልካቾቹ ጋር መተባበር ኢንሻአላህ አሁንም ከፊታችን የዒድ አልአድሃ እየመጣ ይገኛል። ጥቂት ቀናቶችን የቀሩት። በዚህ ቀናቶች ከቻለን እስከ 60 ቤቶች ላይ መድረስ አስበናል። ኢንሻአላህ ሁላችሁም በጎችን ነው ያሰብነው፣ በጎችን ነው። ለዚህም ቢያንስ በ15000 ብር አሁን ላይ ያው በግ ምናምን ተወዷል። በ15000 ብር አንድ በግ ብናገኝ እስከ 600000 ብር ሊያስፈልገን ይችላል። ምናልባት በዚህ አጭር ቀናት ሲሳካ ላይሳካም አላቅም። እናንተ ቀና ልብ ካላችሁ ጊዜው ይገባኛል። በጣም አሁን ላይ ሁላችንም ነፍሴ የምንበት ወቅት ነው። ግን ደግሞ እኛም ጥራችን ያለ የተቸገረውን ሰው ደግሞ ብናይ መልካም ነው። ይሄም የመጣብንን በላ ለማንሳት ሰደቃ በጣም ወሳኝ ነገር ነውና ለአላህ ብላችሁ ነይታችሁ ከዚህ ከፊት ላይ በምትክ አካውንት በማስገባት ኢንሻአላህ እንጀምራለን ማለት ነው። ቻሌንጃችንን ማን ነው እስቲ አንድ በግ ብሎ የሚጀምረው? ያልቻላችሁም 1000 2000 ይቻላል፣ የቻለ ደግሞ 1000 100000 200000 300000 ይቻላል ማለት ነው። ወደ ዛሬ ቪዲዮአችን እንገባለን። አብራችሁ ቆዩ። ለዚህ ሰው የትኛውም ነገር ብታደርግለት ውለታውን መቼም አትመልስም። ስለ ወላጆች እያወራሁ ሳይሆን ከሰውነትህ ጀምሮ እስከ አየር እስትንፋስህ ድረስ ጌታህን እንድትገዛ ያስተማረህ ይህ ሃይማኖት ወደ አንተ እንዲደርስ ስሙ ጠፍቶ አካሉ ቆስሎ ሀገሩን ለቆ ለአንተ ብሎ ስለተሰደደው ሰው ነው እያወራሁ ያለሁት። ከአላህ ቀጥሎ እስልምናን ያስተማሩን ውዱ ነቢያችን ሰለላሁ ዐለይሂ ወሰለም የእሳቸውን ሐቅ መመለስ ባንችልም በእሳቸው ላይ ሰላት በማውረድ እሳቸውን እናስታውስ። አላሁመ ሰሊ ወሰሊም ዐላ ነቢይና መሐመድ። ሁላችሁም ኢንሻአላህ ሰላዋት እያወራችሁ ኮመንቱን አጥለቅልቁት። ደስ የሚል አጋባብ ነው የገባው ይመስለኛል። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። ናም ፍቅር፣ አንድነት ካለ አንተ ትብስ እኔ ብስ የሚባባል ነገር ካለ ከልባችን ከሆነ እቻ ሀገር ለሁላችን የምትበቃ ነች። ለሁላችን ማለኛ እዚሁ ለተወለድ ነው እዚሁ ዜጋ ለሆን ነው ይቀርና ያልተወለዱ ሰዎች በሀገራቸው በተለያየ ምክንያት ተፈናቅለው እንኳን መጥተው ሀገራችን ነው ብሎ በሰላም እየኖሩ ነው። አለም እርስ በርስ ልንጣላን እንጋፋ ይቀርና አንዳንድ ቦታዎች ግን ቀደምትነን በማለት ወይ ደግሞ እቺ ሀገር የተቀደሰች በማለት ሙስሊሞችን ለመክፋት፣ ሙስሊሞችን ለማንቋሸሽ፣ ከሀገራቸው ከተወለዱበት ካደጉበት ቄ ለማፈናቀል የሚሰራው ሴራ ተገቢ አይደለም። እንደተባለው ኡስታዝ ያሲን ኑሩ ሁሉም እዚህ ሀገር ላይ መጤ ነው። ዓለም ላይ ሁላችንም መጤ ነን እኮ መጤ ሁላችንም ማለት ነው። ነገር ግን እኛ ቀድመን ስለመጣን እኛ ቦታ ነው እናንተ ስለዘገያችሁ የሚባል ነገር የለም። እንደዛ ከሆነማ ሁላችንም ለቀን መውጣት አለብን ከዚህ ሀገር። ማን ነው የሚያስወጣን? ዋቄ ፈታ ወይም ፍቅር ይዘ የሚባለው እሱስ ያው ከሸፈ። ዋቄ ፈና ይባላል አለ አንድ እምነት አለ እኛ ሀገር። እሱ ነው እኛ ሀገር ላይ በቃ ሀገር በቀል የሚባለው አይደል? ሀገር በቀል
የትም አታገኙትም። እዚሁ ሀገር ውስጥ ነው የበቀለው። ስለዚህ እኛ እሱ ሀገር ነው ብለኛ ያባረን ሁላችንም በቃ እስቲ አእምሯችን ሰፋ አድርገን ይበቃናል እንቻቻል ምናምን ተብሎ መኖር ነው የሚሻለን። ሰርጉን ያቋረጠው ኢማም መነጋገሪያ ሆነ። ከወደ ፓኪስታን አንድ ሙሽራ ሰርጉን አቋርጦ የሄደበት ምክንያት ታዳሚዎችን አስገርሟል። በደማቅ ሰርግ ላይ የሚገኘው ሙሽራ የሶላት ሰዓት መድረሱን ሲመለከት ሰርጉን ትቶ ወደ መስጂድ በፍጥነት ሄዷል። ሙሽራው አቋቋሙን አሳምሮ ከፍ ባለ ድምፅ አዛን ሲያደርግም ታይቷል። የኢማሙን ሙሽራ ተግባር የተመለከቱ ታዳሚዎች በግርምት መረጃውን በማህበራዊ ሚዲያ አሰራጭተውታል። ሙሽራው በሰርጉ ቀን ሌሎች አዛን እንዲያደርጉ ከመጠበቅ ይልቅ የዘወትር ተግባሩን ማድረግ መርጧል ነው የተባለው። ይህ ተግባር ሰዎች በምንም አይነት ሁኔታ ውስጥ ቢሆኑም ለሰላት ቅድሚያ መስጠት እንዳለባቸው ማሳያ ነው ተብሏል። አዲሱ ሙሽራ ባህላዊ የሰርግ ልብሱን እንደለበሰ ታዳሚውን ካሰገደ በኋላ ወደ ሰርግ ስርዓቱ ተመልሷል ነው የተባለው። ማሻአላህ የሚገርም መረጃን እየሰማ ነው። ሁላችንም ራሳችንን በዚህ ቦታ አድርገን በቃ መመዘን ራሴ እኔ በሆነ በይሳ ላይ ምን አደርጋለሁ ሀገራችን ባለችው ነባራዊ ሁኔታ ሰርጋችን ላይ ምን ይመስላል የሚሆን ነገር አለ። ተውት መስጂድ መተን አቋርጠን ሰርጋችን አቋርጠን መስገድ ይቀርና አዛን እያለ እኮ እኛ የምንጨፍረው አለ። አዛን እያለ እንጨፍራለን። እንደዚህ አይነት መረጃዎች ሲመጡ ደግሞ ማሻአላህ ሱብሃንአላህ ምናምን ብለን ላናልፈው ሳይሆን ይሄ ነገር ብለን ልንማረበት የኔም ሰርግ ቀን እንደዚህ ነው ማረገው እኔ በሰርጌ አጉል ምናምን ነገር ጨፈራቼ ሰላቴን አስታውሳለሁ ማለት ሊኖርብን ይገባል። ያው ማሻአላህ አብዛኞቻችን ላይሆን ይችላል። እኔ ያው ሲጋነን ነው አሁን ብዙ ሰው በዛው በሰርጉ አዳራሽ ላይም ቢሆን ይሰግዳል ማሻአላህ። አንዳንድ ቦታዎች ግን በጭፈራ የሚያልፉበት ሁኔታ ነው ያለው። ነብዩ ደግሞ ልክ እንደ በግ የሚገማ የሚሸት ነበር አንሸትም አላ። ሱናን አቢ ዳውድ 40:33 ላይ My father said to me, my son, if you had seen us while we were with the messenger of Allah, and that the rain had fallen on us, ልጄ አለኝ አባቴ አለ ካላህ መልእክተኛ ጋር አብረን ሆነን ብታየን ኖሮ እናም ዝናብ ሲዘንብብን you would have thought that our smell was the smell of the sheep. ልክ እንደ በግ እንደምንሸት ታስተውል ነበረ። በግ እንገማ ነበረ። እሺ ወገናችን ቅጥፈት የማይሰለቸው የማይደክመው ለኢስላም ያለው ጥላቻ እንግዲህ ሁሉ ጊዜ እንዲዋሽ አድርጎታል። ለነገሩ ካፊር ወገኖቻችን እንኳን ኢስላም ላይ ራሳቸው መጽሐፍ ላይ ያዋሻሉ። በነገራችን ላይ ስሜን ካነሳህ አይቀር እንደዚህ የምታስተውሰኝ ከሆነ ቪዲዮ ሰርቼ ጥያቄ ስጠይቅህ ምላሽ ስሰጥህ ለምን ድምፅን ታጠፋለህ? በቀደም ዕለት ቪዲዮ ሰርቼ ነበረ ስለ ዳዊት ሚስቶች በሰራው ቪዲዮ ላይ መልስ ሰጥቼ ጥያቄ አቅርቤልህ ነበር። ወንድ ነህ አትመልስም ብዬ ነበር፣ አልመለስክም። ሳኦል ደግሞ አንድ ሚስት ነበረችው፣ ሚስቶች አልነበሩም። በጣም ጥሩ። ሳኦል አንድ ሚስት ከነበረው ለምንድን ነው ታዲያ የጌታህን ሚስቶች ብሎ እግዚአብሔር የተናገረው? እግዚአብሔር ነው የዋሸው ወይስ አንተ ነው የዋሸው? ሳኦል አንድ ሚስት ከሆነ የነበረው ለምንድን ነው እግዚአብሔር የጌታህን ሚስቶች ያለው? ደግሜ እጠይቅሃለሁ፣ ወንድ ከሆንክ ለሱ ቪዲዮ መልስ ስጥ። ሁለተኛ ዛሬ በደረሰኝ ቪዲዮ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር ዝናብ ዘነበባቸው። በዝናቡ ምክንያት በግ እንሸት ነበረ የሚል ሐዲስ ነው ያመጣው። ይኸው ሐዲሱ ቁጥሩ አኽረጀሁ አቡ ዳውድ 40:33 ቁጥሩ ከላይ ይታያቸዋል። ሸርሕ አለው ሐዲሱ፣ ሸርሕ አለው። ሸርሑን ስታዩት ይኸው እዚህ ጋር ሙሉን ማንበብ አይጠበቅባችሁ፣ መጨረሻው ላይ ሄዳችሁ ስታነቡ ምን ይላል? ዙም ላድርገውና እናንብበው። ኦኬ ተመልከቱ። ኦኬ እነ ሪሐና ይላል ሽታችን አይ አለቲ ተኽሩጁ ሚን ቲያቢ ከልብሱ ነው ሽታው የሚወጣው ከልብሱ ነው። ይሄ በግ የሚለው ሽታ የሚመጣው ከየት ነው? ከልብሱ ነው። ኦኬ ሪሑ ዳዕኒ ይላል። ያ በግ የሚለው ሽታ ከየት ነው የመጣው? ከለበሱት ልብስ። ለምንድን ነው ከለበሱት ልብስ በግ የሚል ሽታ የመጣው ሲባል ወዛሊከ አለ እሱም ምክንያቱም ሊአነሁም ካኑ የልበሱነ ቲያበን መስኑዓተ ሚን ሱፍ የለበሱት ልብስ ከሱፍ ከበግ ሱፍ የተሰራ ነው። ከበግ ሱፍ የተሰራ ልብስ ነው የለበሱት።
قلت يا جماعة وذلك لأنهم كانوا يلبسون ثيابا مصنوعة من صوف الضأن كبق صوف يتسرى لبس يلبسوت النا كذا فإذا ابتلت بمي بسبس جزي بزناب بيوم بمنيوم بيتش بوها بمي بسبس جزي ظهر منها ريح الضأن يبقوا شتها يوتقل سيبسبس بزناب بيوم بمنم በዛ ሰዓት ዝናብ ነው የመታቸው ሲበሰብሱ ያ የለበሱት ልብስ ከበግ ሱፍ የተሰራ ስለነበረ ያ ሽታ ወጣ that's it very simple ወገናችን ግን ቅጥፈት አይሰለቸው ለኢስላም ያለው ጥላቻ ለኢስላም ለሙስሊሞች ያለው ጥላቻ ማለት ነው መቅጠፍ አይሰለቸውም ሽታው ከየት ነው የመጣው ከለበሱት ልብስ ያ የለበሱት ልብስ ከበግ ሱፍ የተሰራ ስለነበረ በየጊዜው ውርደታቸውን እያመጣን በጭፍን ለሚከተሏቸው ወዳጆቻቸው እውነቱ እንግለጥላቸው እንጂ እኛስ ሐቁን እናውቀዋለን ሐቁን እናውቀዋለን ያው እነሱ መቁረጥ መቀጣጠል መቅጠፍ መዋሸት አይሰለቻቸውም በተለይ እንዲህ አይነቱ ሰዎች ማለት ነው ወደ እስልምና ያላቸው ጥላቻ በጣም የመረቀዘ ውስጥ የገባ ጥላቻ ማለት ነው ያላስፈላጊ ነገር ያስቀባጥራቸዋል ያሰውሻቸዋል ግን ውርደቱ መልሶ ለራሳቸው ነው እነሱ እንደዚህ አድርገው የራሳቸውን ሰዎች እንደሄዱባቸው ለመከላከል ቢሞክሩ ማሻአላህ እንደዚህ ንጽጽ ላይ ደግሞ የሚሰሩ ወንድሞቻችን እህቶቻችን ደግሞ እውነቱን በዚህ መልኩ ደግሞ ሲገልጡት ማለት ነው ብዙ ሰዎች መቼም አእምሮ አላቸው ምንድነው የሚቀባጥሩ የቀጣፊ ይያሉ ማለት ነው እውነቱ እዚህ ጋር ተጽፎ ያለ እሱ ቆራርጣ ያመጣል በሚለው ብዙ ሰዎች እንደውም የመስለም የሂዳያ ሰበብ እየሆነ ይገኛል ይሰው ከዚህ በፊትም አንድ ሰለምት ያምተናል የሰለምኩት በዚህ ሰውዬ ምክንያት ሲል ሰምተናልና ያልተነገሩ ደግሞ ያልሰሙ ነው ብዙ ሰዎች አሉ እንደዚህ ሲቀጣጠፉ ያልሆነ ውሸት እያመጡ ሲቀባጥሩ ሁሉም በግ የለም እኮ እንደሱ በግ የለም አብዛኛው ይጠይቃል ማለት እንዴት ብሎ መጥቶ ይጠይቃል ያዛኔ እውነቱ ይገለጥላቸዋል ማለት ነው እስቲ በገዛ መምሮቹ ደግሞ የተዋረደውን ውርደት እንስማ ተመልከት እውነታው ተጋለጠ ሐቁ በአደባባይ ወጣ ይህን ቪዲዮ አይተን እንመለስ ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ አሁን ምን ሰማው ክርክሩ ያስኬዳሉ ምእመናን በዘመናችን ወሬና ስድብ ይወዳሉ ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ይሄ ትክክል አይደለም እንደ መጽሐፍ ቅዱስ አነጋገር ባንተ ምክንያት እግዚአብሔር እንዳይነቀፍ እግዚአብሔር እንዳይሰደብ ተጠንቀቅ እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም ስለዚህ ማንም መጀመሪያ ምን ብዬ ነበር እፎይ ቤተ ክርስቲያንን አይወክልም ክርስቲያኖችን በፍጹም አይወክልም እያልኩ ነበር ሙስሊሞች ዛሬ ጁምዓ ነው በተቻላችሁ አቅም ይህንን ቪዲዮ ሼር ሪፖስት ኮምፕሊት እያደረጋችሁ ኮሜንት ላይ ሰላዋት እያደረጋችሁ ለሁሉም እንዲደርስ አድርጉት እንግዲህ እፎይ ለዘመናት ሃይማኖትን ከሃይማኖት እያጋጨ እስላምና ክርስቲያኑ ላይ ጥራቻ ሲዘራ እንደነበረ ለበርካታ ጊዜያት ቪዲዮ እየሰራው ነበር በነገራችን ላይ ይህ ሰውዬ በፍጹም ቤተ ክርስቲያንን ሊወክል እንደማይችል በተደጋጋሚ ሲናገር ነበር ይሄው የመጨረሻ ማስጠንቀቂያ ወጣበት አሁንም ቢሆን እፎይ እስልምናን ለማጠልሸት እስልምናና ክርስቲያንን ለማጣላት የተፈጠረ እንጂ በፍጹም አስተማሪና የእምነት መምህር ሊሆን አይችልም እኔ የታዘብኩት ነገር ቢኖር ይህንን ስለተናገሩ ብቻ እኛ አባታችን ኮሜንት ላይ ብትገቡ ክርስቲያኖች የጻፉትን የስድብ ማዕት ሲመለከት እጅግ በጣም አዝኛለሁኝ ለካ እኛ ጽንፈኛናን አክራሪን ነው የምንደግፈው እጅግ በጣም የሚያሳዝንና እውነትም ወዴት ይሄር ነው የሚያስብል ቦታ ነው ለማንኛውም የአባታችን ምክር መስማት ለእናንተ ይጠቅማል እንጂ አይጎዳችሁም ሼር ላይክ ሪፖስት ያደረጋችሁ ለሁሉም አድርሱት
ጥቂት የሚባሉ በጎች እሱን የሚወዱበት ምክንያት ያው ከእስልምና ያላቸው ጥላቻ ነው። ሰሞኑን በአክሱም ሙስሊሞች ላይ የሚደረገውን ተግባር አይታችሁ አንዳንድ ሰዎች በሶሻል ሚዲያ ላይ መጥተው ያፈጠጠ ያገጠጠ ጭፍን የሆነ አመለካከት ያላቸው ሰዎችንም አይታችኋል ብዬ አስባለሁ። ያው ሰሞኑን ሶሻል ሚዲያ ላይ እኔም አክቲቭ ስላልነበርኩ ነው እንጂ አላመጣሁላችሁ። አንዳንድ ሰዎች እያዩ ነበረ ዛሬ በጣም ያስተዛዘባል። ሐቂቃ ውስጣቸው ያለው ይሄ በጣም የቆሸሸ ማንነት በጣም ብስብስ ያለ ማንነት አለ። ለእስልምና ብዙ ሰው ጥላቻ እንዳለው በዚህ በአክሱም ጉዳይ ላይ ተመልክተናል። አላህ Subhanahu Wa Ta'ala በቃሉ በእርግጥ ነግሮናል። እነዚህ ሰዎች የነሱን መንገድ እስካልተከተልን ድረስ ማለት ነው በፍጹም ሊወዱን አይችሉም። እነሱ በእርግጥ ያስመስላሉ እንደሚወዱን እንደሚያከብሩን ጥርሳቸውን ያገጠጡ፣ ነገር ግን ከኋላቸው ሌላ ስለትን ይዘው ያገጥሉናል። ስለዚህ ጭፍን ጥላቻችሁን ትታችሁ አንብቡ፣ ጠይቁ። ማንም እንደነዳችሁ እንደ በግ አትነዱ እንላለን። የመጨረሻ አንድ ቪዲዮ በጣም አነጋጋሪ የሆነው የኡስታዝ ያሲን ኑሩ ኹጥባን እንመልከት። አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚት አለው። እርግዝና ወገብ ያማል፣ አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ነው። ይህ በትናንትናው ዕለት የተደረገው የኡስታዝ ያሲን ኑሩ ኹጥባ ከ30 ደቂቃ ላይ የ2 ደቂቃዋ ተቆርጣ ብዙ ሰዎች ዘንድ መናገሪያ ሆነ ነበር። በተለይ ፌስቡክ መንደር ላይ በርካታዎች ተንጫጭተዋል። እነዚህ የሚንጫጩት ደግሞ ከዚህ ቀደም ኹጥባ ወቅታዊ መሆን አለበት፣ ኹጥባ ዝም ብሎ በቃ ከዚህ ቀደም የምናውቃቸው ነገር ከሚደጋገሙ ወቅታዊ ነገር መሆን አለብን የሚሉ ሰዎች አሁን ደግሞ ወቅታዊ ነገር ሲነሳላቸው እሪ እያሉ ይገኛሉ። ኡስታዝ ያሲን ኑሩ ያነሳው እንግዲህ ሁላችን የምናውቀው ነገር ነው። ብዙ ሰው እንግዲህ በይዘፈን ሙስሊሙ ማህበረሰብ ጭምር ብዙ መነጋገር ያደረገው ነገር ነው። ስለዚህ ወጣቱን ያስጠነቀቀበት ኹጥባ ነበር። እናንተ ስለዚህ ኹጥባ ምን ትላላችሁ? የዛሬ ቪዲዮ በዚህ ጨረስኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።